ያዘች ለማስወገድ ወሰነች። ሩታና አሹ ተጣሉ። አይንህን ማየት አልፈልግም አለችው አሹን። ሩታ አንተ አቃጣሪ ነህ። እንዳንተ አይነት ወንድ በህይወቴ አይቼም ሰምቼም አላውቅም። ለታለም የነገርካት ሁሉንም ነገር አንተ ነህ ብላ አለችው። እባክሽ ሩታዬ ተረጋጊ። እኔ ምንም ነገር አላደረኩም፣ ለማንም ምንም ነገር አልተናገርኩም። እባክሽ በኋላ የሚቆጭሽን ነገር አታድርጊ እያለ ቢለምናትም ከስር እስከ ማሰሪያው ድረስ እስከ ስንድዱ ነገረችው። በጣም በጣም የሚያስከፋና አስደንጋጩን ነገር ስትነግረው በቃሽ ሩታዬ ከዚህ በኋላ ቃላት ከጨመርሽ ልቤን የብስ ትሰባብሪዋለሽ። እኔ ምንም ነገር አላደረኩም። ምናልባት ሰሞኑን የገጠምሻት ጓደኛሽ ፍቅር ለእናትሽ እያቃጠረች ካልሆነ በስተቀር እኔ አሹ የምዬ ልጅ ታቂኛለሽ ብሎ ትክክለኛው መልስ ሰጣት። የዲቭ እናት አደይን ሂዳ ትብላ እልል ቤት ሂዳ አደዬ እየጠረገች ባለበት ሰዓት አንቺ አንዴት ብትደፍሪ ነው የገዛ ልጅን ቁጭ አድርገሽው የሄድሽው? አንቺ ማነሽ? የቤት ገረርነሽ እያለች መጥፎ ቃላትን ስትናገር፣ አረ ተረጋጊ የዲቭ እናት፣ እኔ አንቺን አንድ ቀንም ቢሆን ላስከፋሽ ፈልጌ አልነበረም። በሰዓቱም ላከብርሽና ልወድሽ ወስኜ ብዙ ነገር ለማድረግ ሞክሬ ነበር። አንቺ ግን ጭራሽ ለአይንሽ ነው የምትጠይኝ። ቆይ ምን አደረግኩሽ የዲቭ እናት? ይህንን ያህል የአባትሽ ገዳይ እኮ አድርገሽ ነው የምታይኝ። ያጠፋሁት ነገር ካለ እንደ እናት አስተካክል ልትይኝ እንጂ እንደዚህ ልትወቅሽኝና ልትናገሪኝ አይገባም ብላ ብትለምናትም አንቺማ በጸባይ መጥቼ ከልጅ ህይወት ውጪ ብዬ ብለምንሽ ስላልተሳካለሽ ከዚህ በኋላ ግን በገዛ እጄ አንቄ ስገልሽና ይህንን መድኃኒት ስትወስጂው እራስሽ አብደሽ ቀስ በቀስ ትሞቻለሽ ብላ መድኃኒቱን በመርፌ መልክ ሰጠቻት። በጣም የደነገጠችው አደይ እራሷን ስታ እገዛ ቤቷ ውስጥ ወደቀች። ቆይ ምን አይነት ተአምርና ትንግርት ነው? እባካችሁን እንደዚህ የለበትም እያለች ብትለምንም እንኳ ከዚህ በኋላ አሁን ዲቭን ከነመፈጠሩም ትረሸዋለሽ። ከዛም በኋላ ሌላይቱ አደይ ትመጣና ወደ ሌላ ሰው ትሸበለላለች። ያኔ ዲቭም ደግሞ ደስ በሚል ሁኔታ እኔ ያጨሁለትን ቤሪና ወዶና አፍቅሮ ወደ ውጭ ሀገር ይሄዳል ብላ ደመደመች። ዶክተሩ ለአደይ ማስጠንቀቂያ ቢሰጣትም እንኳ አደይ ከዚህ በላይ ምን ታርገኝ እያለች ከመለፍለፍ ውጪ እራሷን እየተጠነቀቀች እንዳልሆነና እራሷን እንዳልጠበቀች በደንብ ተረጋገጠም። የዲቭ እናት ከሊሊ ቤት ስትወጣ በአጋጣሚ መረጃ ጥላ ወጥታ ነበር። እናም ከሀብሏ ከአንገቷ ላይ ወርቆ አስቀምጣው ሄደች። አደይ በሌላ በኩል እራሷን ስታ ወርቃ ጭንቅላቷን የደም መፍሰስ አጋጠመው። ሊሊና ባቡሬ ሲመጡ ምንድን ነው አደይ እያሉ ሲመጡ አደይ ግን መሬት ላይ ተዘርራለች። እኔ እኮ ብዬህ ነበረ፣ እኔ እኮ ባቡሬ ሁላችንም መነጣጠር የለብንም ብዬህ ነበር። በእርግጠኝነት ያቺ ቤዛ መታ እሷ ናት እንደዚህ የምታደርጋት። ቆይ ከአደይና ከኔ ምንድን ነው የምትፈልገው? ባቡሬን ስትናገረው እባክሽ ተረጋጊ፣ አሁን እኮ ማን እንደሆነ እንኳ አልታወቀም፣ ለምንድነው አንቺ የምትደመድሚው ብሎ ሲላት፣ ኧረ እባክህ ከዚህ በላይ ምን እንድጠብቅ ነው የፈለግከው? እስኪ ተወኝ ባክህ፣ አሁን አታበሳጨኝ ብላለችና እቅፍ አድርጎ ተረጋጊ ሊልዬ፣ አውቃለሁ አንቺ እንደተናደድሽና እንደተበሳጨሽ ጭምር አውቃለሁ፣ ግን አሁን ለአደይ የሚሆናት አፋፍሰን ወደ ሆስፒታል ብንወስዳት ነው ብለው ወደ ዶክተሩ ጋር ወሰዷት። ዶክተር ደንግጦ ማከም አቃተው። ሲስተር እባክሽ ነው ያክሚያት፣ ምን እንደተፈጠረና ምን እንደሆነች በማይክሮስኮፕ ማየት አለብን ብሎ ዶክተሩ እምባ ደም አለቀሰም። ይህንን የተገነዘበችው ሊሊ ቆይ ዶክተር ለሁሉም ታካሚዎች ነው እንደዚህም ባህል የምታዘራው ወይስ ደግሞ ለአደይ ብለህ ነው ብላ ስትለው፣ እባክሽ ሊልዬ ተይኝ፣
በእርግጥ ዛሬ ጧት መጥቼ አደይን ለማስጠንቀቅ ሞክሬ ነበር፣ ግን ደግሞ በፍጹም እኔ ልጠብቃት አልቻልኩም። ይሄ ነገር በጣም ያናድደኛል ብሎ ሲል ምንድነው የተፈጠረው? የዲብ እናት መታ አስወግድልኝ፣ የፈለግከውን ገንዘብ ልስጥህ፣ ሆስፒታልህንም በአለም ላስጠራለህ፣ የኔ ባለቤት እኮ በጣም ትልቅ ስልጣን ያለው ነው ብላ ከኔ ጋር ተጣልተን፣ አረ ጭራሽም ተሰዳድበን ነው የሄደችው ብሎ ሲል ምን? ቆይ እንዴት ብትደፍር ነው? እና አደይ ላይ ጓደኛዬ ላይ እንደዚህ ያደረገችው እሷ ናት ማለት ነው? አዎ መቼም ከሷ ውጭ ማንም ሊያደርግ አይችልም። ግን ደግሞ ይሄ ስህተት የኔ ነው። ምናልባትም አደይ ከኔ ጋር ብትሆን ምንም ነገር አትሆንም ነበር ብሎ ሲላት፣ እሺ እኔ ማን እንደሆንኩኝ አውቃለሁ ብላ ሊልዬ እሳት ለብሳ እሳት ጎርሳ ወደ ዲብ ጋር ሄደች። ሰላም ሰላም! ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዲናችሁልኝ ሁሉ ሰላም ሁሉ መልካም። ምን እግዚአብሔር የተመሰገነ ይሁን። ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦች ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው አደይ እንደቀጠለ ይገኛል። ሊልዬ በሩን በኃይለኛው ስትመታው አሹ ክፍት ሲያደርግላት ያ የተረገመ ዲብ የሚባለው የት ነው ብላ ስትለው፣ ምን ነው ሊልዬ አንቺ አብደሻል እንዴ? ምን ነው የበፊቱ ተነሳብሽ? ትሰማኛለህ አሹ፣ እናንተ እህታችሁን መጠበቅ አቅቷችኋል። ስለዚህ እኔ ደግሞ ጓደኛዬን ምን እንዳደረገቻት ሂጄ እጠይቃታለሁ ብላ ሄደች። ቆይ ማናት? ማለቴ ምን ሊሆን ይችላል እያለ ሲያወራ እንደ አጋጣሚ ሮማን የመጣች። ምንድነው የተፈጠረው? በሩም በኃይል ተንኳኩቷል ብላ ስትለው፣ አዎ ሮማኔ፣ እውነት ለመናገር ሊልዬ መታ እህታችሁን አትጠብቁም ወይ? እኔ ዋጋውን እሰጠዋለሁ ብላ ወደ ላይ አቀናኝ። ምን እህት ያደይ ምን ሆነች እንዴ? ምን ትሆናለች? አሹ ደግሞ አብደሃል እንዴ? ከአደይ ሌላ ታዲያ እህት ማናለን ብለህ ነው? መቼም አበበና ሄሉ እንዳይሆኑ ችግራቸውን እሷ አታውቅ። ስለዚህ አደይ የሆነችው ነገር ማለት ነው። ሂድና ንገራት እስኪ፣ ሂድና ምን እንደምትልም ስማ፣ ሂደህ ንገራትም ብላ ወደ ላይ ስትልከው ሊሊ ዴብ ብላ ስትጣራ ቤሪጋ ስለነበሩ ደነገጡ። አንተ ዝህ ፍቅርህን ሿሿ ትሰራለህ፣ እዛ ደግሞ የኔን ጓደኛ እናትህ መቃብር ትቆፍርላታለች። ቆይ አንተ ግን ጭራሽ ባስ ብለህ ልቧን መስበርህ አነሰህና እናትህን ለምንድን ነው የላከው ብላ አለችው። ተረጋጊ ሊሊ፣ እናቴ እኮ ሆቴል ነው ያለችው። ለምን ብዬ ነው እናቴን የምልካት? ትሰማኛለህ? አደይ ከባድ ችግር ደርሶባት ሆስፒታል ነው ያለችው። ያንተ እናት ደግሞ የተመረዘ መድኃኒት መርፌ ወቅታታለች። አደይ እራሷንም ሆነ ማናችንንም አታስታውስም ብላ አለች። ምን እያልሽ ነው? እንዴት ነው አሁን በአሁኑ የሚሆነው? ምን ነው አንተ የባለስልጣን ልጅ አይደለህ እንዴ? የፈለከውን ነገር እኮ መጠቀም ትችላለህ። እናትህም ሚስትህን ቤሪን ለማድረግ አደይን ለመጣል የማትፈነቅለው ድንጋይ እንደሌለ ገና ዛሬ አረጋገጥኩኝ። በፍጹም እኔ ሊል ያለሁኝ አደይ ምንም አትሆንም ብላ ስትሄድ ዲቭ ደነገጠና መሄድ አለብኝ ብሎ ሲል ቤሪ እጁን ንቅ አደረገችና፣ ትሰማኛለህ? አርፈህ ከኔ ጋር ህይወትህን ብትቀጥል ይሻልሃል። አይካልክ ደግሞ ድምጥማጤውን እንደማጠፋ ታውቃለህ። እናትህ እዛው ሆቴል ውስጥ ሆና ጸጥ ብላ ትሞትብሃለች ብላ አስገደደችው። ቆይ ቤሪ ግን በምን ቀን ነው? ምን አይነት ሴትዮ ነሽ? እንዴት ነው አንቺን ያገኘሁሽ ብሎ አላት። አይ ትሰማኛለህ፣ አሁን ማማረሩን ተውና ሌላውን ነገር ተውና ማድረግ ያለብህን ነገር በሙሉ ታደርጋለህ። የትም ቦታ አትሄድም። እንደውም እታለም በጣም ደግ አድርጋለች ብላ ስትል አፍሽን ዝጊ፣ እኔ እውነቴን ነው እምልሽ ቤሪ እመታሻለሁ ብሎ አላት። ትሰማኛለህ አባዬ እንኳ አንድ ቀን መቶኛ አያውቅም። ደግሞ የምንጋባው ለአንተ እናት ነው እንጂ ፍላጎቷ የአንተ እናት ነው እንጂ የኔ ቤተሰቦች ያን ያህል አይደሉም። ስለዚህ ምንም የሚያስፈራኝ ነገር የለም። ስፈልግና ስፈልግ ደግሞ ሂድ የምልህ አሻንጉሊቴ ነህ ብላ ዲቭ ላይ ተረማመደችበት። ዶክተር ግራ ገብቶት በቃ ቆይ እስከ ዛሬ ሙሽራ ስለሆነችና ዲቭ ልታገባ ስለነበረ ስሜቴን በሙሉ ደበኩኝ። አሁን ደግሞ ለምንድን ነው የምደብቅ?
እንዳለኝ ከሆነ በፍጹም ከዚህ በኋላ ዲቭ ጋር እንደማይመለሱ ነግሮኛል። ግን ደግሞ አንድ ነገር አለ። ምክንያቱም አደይ እንደሆነች እኔ እንኳን ምሳ ልጋብዛት ይዤ መጥቼ ዲቭ እንደዛ ሆኖ እያለች የምታስበው ስለ ዲቭና ስለ ዲቭ ብቻ ነው። በዚህ መካከል እኔ ብጎዳስ? ምናልባት ስሜቴን ነግሬያት ብትርቀኝስ? አይ ከዚህማ ነገር መውጣት አለብኝ። በቃ ወይ አደይን ካልሆነ እንደ ጓደኛ ልክ እንደተባባል ነው ጓደኛዬ ብቻ መሆን ትችላለች። ግን ደግሞ አልችልም። ገና ካጠገቤ ሳያት እና ካጠገቤ ስትርቅ እኮ እየናፈቀች ነው እያለ ብቻውን መብሰልሰል ጀመረ። ሮማኔ አሹ አረ ተረጋጋ፣ እኔ ምንም አልሆንኩም፣ ማን ነው የነገረህ እያለች ስትል ፍቅር ናታ። ከዛ እኔ ምንም አልሆንኩም፣ ምናልባት ፍቅር አታላህ ይሆናል ብላ ስትለው ፍቅር እያለ ሲሮጥ ማዘሯ ስትመጣ ምንድን ነው አሹ ፍቅር እያልክ እኮ ተጣራ? አዎ እኔማ ፍቅርን ፈልጌ ነው። እንዴ ፍቅር እኮ የለችም። ምን ማለት ነው? እኔ አላቅም። ቆይ አንተስ ብትሆን ለምንድን ነው ሮማን ጋር የሄድከው? እሱማ ፍቅር እኮ እራሷን ስታወርቃለች ብላ ስትለኝ ያው የሮማኔ ነገር እንደማይሆንልኝ ታውቂ የለ ተነስቼ ሄድኩኝ። ከዛ አሰበና በቃ ፍቅር ሿሿ ሰርታኛለች። ምን ማለት ነው? አምልጣለች ማለት ነው። አየህ አሹ ፍቅር እንኳን አንተን እኔንም እናቷን እንደማሰማ ነግሬህ ነበር እኮ። ስለዚህ ከዚህ በኋላ እባክህ ተጠንቀቅ ብላ ስትለው እሺ ትዬ እጠነቀቃለሁ፣ ለእስካሁኑ ግን እጅጉን ይቅርታ ብሎ አላት። ዳኒ ጋር ሂዳ ፍቅር እንዴት ነህ ዳኒ? ወይ ጉድ ትመጫለሽ ብዬ አላሰብኩም ነበር። ግን ደግሞ ያች እህትህ የት ናት? ትሰሚኛለሽ? ቤዛ ከስር ተፈታለች። ስለዚህ ስለ እህቴ መጥፎ እንድትናገሪ አልፈልግም ብሎ ሲላት ምን ነው ዳኒ? አልገባኝም። ትሰሚኛለሽ? አንቺ ራሱ ክደሽኛል። ግን ደግሞ እኮ ክጅህ እንኳ ቢያንስ አንተ እኔን እያልክ እየተቀበልከኝ አይደለም እንዴ ዳኒ? ቤዛ ያለችው የት ነው? እንዴትስ ነው ከእስር ቤት ያመለጠችው? እስኪ ንገረኝ ብላ አለችው። አይ እሱንማ አልነግርሽም፣ ምክንያቱም ሂደሽ ራስሽ ለዲቭና ለዛች አደይ ለብዬ ስለምትናገሪ አልፈልግም ብሎ አላት። ትሰማኛለህ? አደይም በአሁኑ ሰዓት እኔ ራሱ ማጥፋት ነው እንጂ የምፈልገው ስላንተ ነገር መናገር አልፈልግም እያለች ስጨቃጨቁ ቤዛ መጣች። ፍቅር በቃ መሄድ አለብሽ ቤዛ መጣች ብሎ ሲላት እኔ ምን አገባኝ ታዲያ ነይ ብለህ ያመጣኸኝ አንተ ነህ እኮ ብላ ግትር ብላ ስትቀር ቤዛ ሆዬ አንድ ጊዜ በጥፊ አኖጋችና ትሰሚኛለሽ? እኔ እኮ የአንቺ መቀለጃ አይደለሁም። ምን ማለት ነው ደግሞ ይሄ? አይ ምንም ማለት አይደለም። ለማንኛውም ግን አፈሽ ብትቀመጪ ይሻልሻል። ከወንድሜ ራቂ። ወንድሜን እንዳላታለልሽው የማላቅ ይመስልሻል እንዴ? ቆይ አንቺ የእውነት የዛ የዲብ ፍቅር ወጥቶልሽ ነው ወንድሜ ላይ ጥልጥል ያልሽው? ግን ወንድሜ በፍጹም አንቺን አይወድሽም አያፈቅርሽም ብላ ወንድሟን ይዛ ሄደች። የአደይ ዕጣ ፈንታ እስኪ በኮሜንት ጻፉ።